አዳች ወይኔ ጉዴ ፈላ። ወይኔ ሌላ ሰው ነች። አረ እንዳታት ነይ ጌታዬ ሆይ ድረስ። በጣም ነው የሚያምረው እግዚአብሔርን ይወስሲ እንዲህ ደግሞ ስትጠግኝ ያፍራሉ። በእውነት የነገን ማወቅ ፈለግኩ መጪውን ናፍ አመል ነው ዝም በይ የፍቅር ምርጫዬ አንቺው ነሽ ነገርሽ ወገቤን አሞኛል። ወደ ሩም ልወስዳት ነሽ ልሽ የኔ ቆንጆ። ይህን ነገር ዞር ላደርግልሽ በኋላ የሁሉ ነገር ያዘጋጅ። እሺ አትክፈኛ፣ ቁጭ በይ። ለእኔና ለአንቺ ነው እሺ። እስካሁን ድረስ አብረን አናድርም እያልሽ ያስቸግረሻል። ዛሬ ግን የኔና አንቺ ቀን ስለሆነ አብረን እናድራለን እዚህ። ዛሬ እንግዲህ የፍቅረኛ ማሞቾች ቀን ነው፣ ቫለንታይን ዴ። እንግዲህ ብሩኬ ሀይሚን ላስደስታት ብሎ ቫለንታይን ዴ ብሎ እያከበራት ነው። አንቺና እኔ አብረን ማደር አለብን። ከዚህ በፊት እንደዚህ አይነት ዝግጅት ስላላዘጋጀውልሽ መሰለኝ ከኔ ጋር አብረን እንደርስልሽ እምብ ብለሽኛል። ዛሬ ግን እንግዲህ እንደ ፍቅረኛ ሆኜልሽ ቀይ አበባ አድርጌ ሻማ አብርቼልሽ ወይን ቀድቼ ከዛ ደግሞ አብረን እናድራለን አላት። እንግዲህ ሌልቷን በቆሟ የጸነችና ጠንካራ ሴት ስለሆነች በቀላሉ በሚታለል ነገር ስለማትታለል በሚያብለጨልጨው በአበባ በሚደርቀው ነገሮች አትሸወድምና ጠንካራ ያለች ስለሆነች ኖ አይሆንም፣ በዚህ ነገር እኔ እንድታታለኝ አይሆንም አለች ንግስታችን። እንግዲህ ኩሩ ሴት ናት፣ ጠንካራ ጀግና ቆራጥ ሴት መሆኗን ታስታውቃል። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላም ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ላይክ እያረጋችሁ አበረታቱኝ። ቪዲዮን ከወደዳችሁ ላይክ አድርጉኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። እንግዲህ ዛሬ ብሩኬ ያው ቫለንታይን ዴን ለማክበር ከሀይሚ ጋር ሆኖ መጥቷል ማለት ነው። እንግዲህ በትንሹ ሀይሚን ሊፈትናት፣ ብዙ ሴቶች ከሀይሚ ተማሩ፣ ምንም ነገር ብደረግላት እሷ ወሳኝና ቆራጥ ሴት ናት ብሏል። በአፉም መስክሮ እንግዲህ ነገ ከነገ ወዳ ይሄንን ቃል እንዳይቀይር ብዬ ነው ማስበው። ያው በነገራችን ላይ ብሩኬ ሁሌ ጊዜም ሀይሚን ያደንቃታል። ያው የሚያደርጋቸው ጥፋት ነው እንጂ መሀል ላይ የሚሰራው ጥፋት እንጂ ስለ ሴትነቷና ስለ ጥንካሬዋ ሁሌም ይነግረናል፣ ያስታውቀናል። ብዙ ሴቶች ከሷ ቢማሩ። እሷ በቀላሉ የምትታለል የምትሸወድ ሴት አይደለችም። ከኔ ጋር እንኳ አብራ እየኖረች እንኳ እኔን ምን ያህል ብታምነኝ እንኳ ራሷን አሳልፋ የምትሰጥ ሴት አይደለችም። ሴትነቷን ራሷን አሳልፋ ሴት አይደለችም ብሎ ስለ ሀይሚ ብዙ መስክሮላታል። እንግዲህ እሱም አንዳንዴ ይህንን ነገር አበዛው። በቃ አብረን እንተኛ የሚለው ነገር በዛ። ምናልባት ፈልጓት ሊሆን ይችላል። እሷ ደግሞ በቀላሉ የምትገኝ ሴት አይደለችም። አይገርምም? በጣም ነው የሚገርመው። እንግዲህ ዛሬ በጣም ድንቅና ልዩ ቀን ነው። ያው ብዙ ተስፋ ያለ ነገር አብሮ መሆናቸው፣ ይቅር መባባላቸው፣ ወደ ራሳቸው መመለስን የሚያሳይ ነገር ነው ማለት ነው። እሱም ያው እየጠራ ነው በፊት ከሚያደርጋቸው ስህተቶች ተመልሶ እንግዲህ ጥሩ ነገሮችን እየሰራ ነው ማለት ነው። በአሁኑ ሰዓት ላይ በጥሩ ሁኔታ አለ ማለት ነው። ግን እኔ የሚፈልገው ነገር ውድ ተመልካቾች ይሄ አብረን እናድር አብረን እንተኛ የሚለው ነገር ካፉ እንዲጠፋ ፈልጋለሁ። እንዴ ልጅቷን ሁሌ እኮ አሰቃያት። በቃ አብረን ካልተኛ አብረን እንዲ ካልሆነን እያለ አሰቃያት። በቃ ይበቃታል። እንዴ ተፋታት እንጂ ለምን አብረን እንተኛ እያልክ ታስጨንቃታለ። እና ብሩኬ አሁን ላይ እያደረገ ያለ ነገር በጣም አሪፍ ነገር ነው።
በአሪፍ ነገር ነው እየመጣም ያለ እንደዚህ ሰው ሳያስገባ ሌላ ሶስተኛ ሰው አራተኛ ሰው ሳይኖር እርስ በራሳቸው በእንደዚህ አይነት ሁኔታ ሲመጡ በጣም ደስ ይለናል ማለት ነው። እና ቅመምዬ ስትመጣ እሱ እንደመጣ አታቅም፣ ብሩኬ እንዳለ አታቅም፣ ምን አይነት ስሜት ይሰማታል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ እናንተም ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁኝ አበረታቱኝ እላችኋለሁ። ቅመምዬ ስትመጣ ምን ይፈጠራል፣ ምን አይነት ስሜት ሊኖራት ይችላል የሚለውን ነገር አብረን የምናየው ይሆናል። እንግዲህ ዛሬ እና ሀይሚዬ ቤት የእውነትም ፍቅር እየተመራ ነው ብለን እንድናስበው አድርጓል ማለት ነው። እንግዲህ ይሄ ፊኛም እንግዲህ ተንከባልሎ ዛሬ ቀን መጥቶለታል። ዛሬ ቀን መጥቶለት እንግዲህ ላይና ታች መሆኑ በጣም ደስ ይላል። ከአበባ መሀል ነው ያለ ባዶውን አልሆነም ብለን ነው የምናስበው እና በጣም ደስ የሚል ቆይታ እንደሚደረግ ተስፋ እናደርጋለን ካየነው ነገር ማለት ነው። እና ሀይሚዬ ስትመጣ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እናንተም ደግሞ ቪዲዮን ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የደወል ምልክቷን በመጫን ቤተሰብ ሁኑ። ሀይሚዬ መታለች። ወደ ቪዲዮ ወስዳችኋለሁ። የወይና አበባይ ጠብቂኝ፣ ቆይ እዛው ጠብቂኝ የኔ እናት፣ እዛው ጠብቂኝ፣ የትም ንቅንቅ እንዳትይ እሺ። ነይ አምሮብሻል። ግን አንቺ ግን እንደ አምሽቶ መምጣት ምናምን አታቆሚም። በፀጉር ቤት ሰበብ የት እንደምታመሽ ትናገሪያለሽ። ቆይ መቼ መጣ ነው? ነይ አልገባኝም። የኔ ቆንጆ እንዴት ነኝ? ታምራለህ፣ አምሮብሃል። ምንድን ነው? ሃፒ ቫለንታይን ትላለህ እንዴ? እንኳን አደረሰሽ። አምሮባታል። ባይዘው ብዙ ሰው ናፍቆሻል። እኔም ያው ለቅሶ ነበርኩኝ ምናምንና ተጠፋፍተን ነበር። አስደውልም ስትመጣ እንዴት አስደነገጥከኝ? ለምን እደውልልሻለሁ? እናት ለዚህ ቀን ለመድረስኩ እየተሯሯጥኩኝ ነበር። አረ በእናትሽ ብዙ አምሮብሃል። በብዙ አምሮብሃል። እንኳን ደህና መጣክ። ሱፌ ደስ ይላል። ምንድነው? ታጀራ ማርክ ፋሽን ነው ይሰራልኝ እና እየተናገርኩ ነበር። ያበዳርኩ ነው ይሰራል። አታወዛግበኝ። እንዴት ነይ እንቀመጥ የኔ እናት። ወደዛ ብሩኬ እንደዚህ ሁኚ። እንደዛ ከፀጉር ቤት መምጣት ይኩ እኔ ብዙ ነገር አስቤያለሁ። ሰው ነው እኮ የሸኘኝ። እግዚአብሔርን እኔ አንተ እንደመጣ ባውቅ እኮ ደውል ነበር። ቁጭ የኔ ቆንጆ ቁጭ በይ። ማን ይሸኝሽ? ማን ይሸኘኛል? ፀጉሬን የሰሩኝ ሴቶች ናቸው። እሄዳለሁ እኮ ፀጉር ቤት። ችግር የለውም፣ ጠይቃት። ታምኝ ጾም ከመግባቱ በፊት ይህንን ቸኮሌት እያጣጣምሽ መብላት አለብሽ አይደለ? ማን ነው የሸኘሽ በሚለው ነገር ላይ ጠንካራ ላይ እንግዲህ ማን ነው የሸኘሽ? ማን ነው ያመጣሽ? ማን ነው ሸኝቶሽ እዚህ ያደረሰሽ ብሎ እንግዲህ ጠበቅ አድርጎ እየጠየቃት ነው ማለት ነው። እንግዲህ ፀጉሬን የሸኙኝ ሴቶች ናቸው የሸኙኝ ብትል ራሱ እኔ ፀጉር ቤት ሄጄ ጠይቃለሁ። እና ታዲያ አንተ ሌላ ሰው እንዲሸኝ ፈልገሃል እንዴ? አንተ ምን አስበ ነው? ብሩኬ ምን አስበ ነው እንዴ? ልቅቅ አድርግ እንጂ ፈታ በል እንጂ እንበለው። እንግዲህ ያው ቾኮሌትም አላት ዛሬ እንግዲህ በጣም ደስ ብሏታል። ሌልታችን ቅመማችን ሀይሚዬ እንግዲህ ያው ይገባታል። እሷም አምሮባታል። ፀጉሯን ተሰርታ ተውባ ነው እየመጣችው ማለት ነው። እና ያው ድንግርግርን ብላለች። ታዲያ እንደመጣህ ለምን አልነገርከኝም እያለችም ነው እንግዲህ ሀይሚዬ። ለምን ሰላም አትይንም? እኛንስ እኛ እኮ ናፍቀሽን ነበረ። አይገርምም? ቤተሰቦች አልናፈቃችሁም? ግን እኛን ሰላም አላለችም። በቃ ባለ በተዘጋጀ ነገር ላይ ነው ያለችው። እንግዲህ ያው እኛንም እንግዲህ አስብን እንጂ ሀይሚዬ
እንግዲህ ምንድነው እያወራች ያለችው የሚለውን ነገር ላስቃኛችሁ እወዳለሁ። እንግዲህ ወደ ቪዲዮ ወስዳችኋለሁ። እንደለመዳችሁ ላይክ እያረጋችሁ ሀሳባችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። ለማንኛውም ሰላም ልጆቼን አልክድም ላድክ የኛ ውዶችን ሰላም ቢያቸው እስቲ በጣም ነው ይናፈቁን። በእርግጥ አስደንግጠኛል። ልቤ የልብ ማዳመጫ ኖሮ እንደዚህ ውበት ደፍቶብኝ ስታይ ድንጋጤው አለ። ከዛ እንዴት ሸበላው ሆኜ መጣሁበት። አስቡት እንግዲህ ግን አንተ እንደዚህ አምሮብህ እኔ እንደዚህ በቀሚስ አሮጊት መስዬ ይደብራል። የኔ ቆንጆ እኔ እኮ በጣም አስባለሁ ታውቂያለሽ። ስማርት እንደሆንኩኝ ታውቂያለሽ። ግን ሰላም ቢያቸው እኮ ነው ያልኩሽ። እሺ ሰላም ግን ምንድን ነው ያልከኝ? ቅድም ሃፒ ምን ነበር ያልከው? ቫለንታይን። የምር ሰው ሁሉ ሲያከብር እኔ እየደበረኝ ነበር ዛሬ መንገድ ላይ ሳይ ምናምን። ደበረሽ? አዎ ጥንድ ነው። እኔ እያለሁ ነው የሚደብርሽ? አይ እኔ አንተ ትመጣለህ ብዬ አላሰብኩም። የምር እግዚአብሔርን እንዴ ምን ማለት ነው? ወይኔ ብሩኬ ለማንኛውም ሰላም ደረስክልኝ። ሰላም ቢያችሁ እስቲ ደክሞኛል በጣም። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ስለጠፋው በጣም ይቅርታ። በእርግጥ መጥፋት ፈልጌ አልነበረም። ያው ብሩኬ ነግሯቸዋል ብዬ አስባለሁኝ። ብቻዬን ብመጣ አታዩኝም ያለሱ ደበርሽን ነው የምትሉኝና ለዛ ብዬ ያው ብሩኬ ስላልነበር እየጠበቅኩት ነበረ። ለዛ ነውና ብቻ አላቅም ያየሁት ነገር በጣም አስገርሞኛል። ምንድነው እያወራሽ? እሺ እያወራሽ ይሄ ሰውዬ ላይ ልቀመጥ እንጂ ምን ያለኝ እግዚአብሔር አላስተዋልኩትም ነበር። አሻንጉሊቱ የኔ ቆንጆ ምን እያወራሽ ነበር? ነበር እያወራኝ ነበረው። በእርግጥ እኔ ምንድነው የምትርበተበችው አንተ? እንዴት ይናል የምር ካሜራማን ፍሪክ ነኝ። እንዲማ እንደማርበተበት አላውቅም ነበር። ደንግጫለሁ በጣም። እንደዚህ አይነት ነገር መምጣትህ አንድ ነገር፣ ሲቀጥል ደግሞ እንደዚህ አይነት ፕሮግራም ማዘጋጀት ሌላ ነገር። ሰው በጣም ደንግጫለሁ። ደስ ብሎኛል። ዛሬ ምን አይነት ዘፈን ነው? ቫለንታይን ላልከው ግን እንትን እግዚአብሔርን ነው እኔ ምድር ያላቅም እኮ ስሚኝ አቅም እንግዲህ ሃፒ ቫለንታይን ያልከውን እኔ አላውቅም፣ ከዚህ በፊት አክብሬ አላውቅም ብላለሽ ማለት ነው ሃይሚም ማለት ነው። እንግዲህ ብሩኬም እኔም የሚደግፍ አይደለሁም አልደግፍም ብሏል። በእርግጥ ያው ይሄ ሃፒ ቫለንታይን ዴይ ምናምን የሚባለው ነገሮች ያው የሚደገፍ ወይንም አድርጉ ተብሎ የሚያበረታቱበት ነገር አይደለም። ለምን እኛን የሚመጥነን ነገር አይደለም። ገባችሁ አይደለ? ያው የውጭ ዓለም ላይ ያሉ ሰዎች ውጭ ሀገር ላይ ያሉ ሰዎች የሚያደርጉት ናቸው እንጂ እኛን የሚመጥነን ወይንም ለኛ የሚሆን አይደለም ማለት ነው። እንግዲህ ለሃይሚዬም ስጦታ ተገዝቶላታል። ሃይሚዬ ግን ያው አንቺ ብትመጪም እንኳን እንዴት አናይሽም? በደንብ ነው እንጂ ምናይሽ የኔ ቆንጆ። እና ስጦታ ገዝቶላታል። ምርጥ ቀሚስ ገዝቼልሻለሁ ይሄንን ለብሰሽ ነይልኝ ብሏታል። እስቲ እዚህ ጋር የተዋበውን ያደመቀውን ነገር እሷን ስትጨመርበት እንዴት ልደምቅ ነው የሚችለው? በጣም ሊዋብበት በጣም እኔ እንጃ ምን ልበላችሁ። እሷ ስትጨመርበትማ በስማም የሚያስብል ነገር ነው የሚሆነው ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ ምርጥ ቆይታ አለ ማለት ነው። ዛሬ በጣም ተስፋ ያለ ቪዲዮ ነው። እንዴት አረቁበት፣ ሰላም እንዳወረዱበት የሚያሳይ ካሉበት ነገሮች እንዲወጡበት የሚያሳይ ነው ማለት ነው። ብሩኬም እያደረገ ያላቸው ጥረቶች ሃይሚን ለመመለስ ሃይሚንም ልቧንም እንትን እንድትቀየርም የሚያደርጋቸው ነገሮች በጣም አሪፍ ነው። እንግዲህ ሌላ ሰው ጨምሮ ምናምን ተጨማምሮ ሌላ ነገር ከሚፈጠር በእንደዚህ አይነት መንገድ ያው ከሰው ጋር መቀራረብም በሰው ልብ ውስጥም መኖር ይቻላል ማለት ነው። ግን ሰው ይዘን በሚመጣበት ቁጥር ላይ ከልቧ ነው እያራቃች የምትመጣው ማለት ነው። እያወጣች ከልቧ እያራቃች ነበረ የምትመጣውና
እና በጣም እና የሚገርም ነው ማለት ነው። ስለዚህ ቻማችሁ ይመቻችሁ። በኪልኛ የኔ በርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ በኪልኛ የኔ በርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ የጎጆ የቤት ፋኖስ መጣሽ መሰለኝ ፋሚሊ እግዚአብሔርን ቀሚሱ በጣም ነው ወይኔ ሌላ ሰው ነች አረ እንዳታት ነይ ጌታዬ ሆይ ድረስ እውነትም እንዳታዩት ያስብላል። እውነትም እንዳታዩት ያስብላል። በጣም አምሮባታል የኔ እናት በጣም ወለል ብላለች ማለት ነው። የኔ ቆንጆ ዋው በጣም ነው ያማረባት። የምር በጣም ያምርባታል። ቀሚሷ በጣም ልክክ ያለ በጣም የሚያምር በሷ ላይ የሚሄድ ቀሚስ ነው ማለት ነው። በጣም ደስ ይላል። በጣም አምሮባታል የኔ እናት ፍክት ብላለችና በጣም ደስ ይላል። ዲኮሩም ሁሉም ነገር በጣም ደስ የሚልና የተዋባ ድምቅ ያለ ነው። እንግዲህ እኮ ነገሯ ማለት ነው እንግዲህ እዛው በዛው ቆይ እንጂ እንግዲህ ቆይ ተረጋጋ እንዴ ወዲያው ነው አይደለም በመረጋጋት ነው እያለች ነው ማለት ነው። እና በጣም ምገርም ማለት ነው። በጣም ምገርም ፓርት አለ ማለት ነው። የምሬን ነው የምላችሁና በብዙ ነገሮች እንትን ትላለች ማለት ነው። ስለዚህ ቆይ ወደዚህ ስትመጣ ወይ በቃ ተረጋጋው ትሏለች ማለት ነው። እንዴ እሷ ሌላ ነገር ነው ያሰበች ገባችሁ አይደለ? እኔ ራሴ አስተካክለዋለሁ ብላ ማለት ነው። ወይ አይብዬ እና በጣም ነው ያሳቀችው። ጌታን በጣም ነው ፈታ የምታረገው እና በጣም አምሮባታል። የምሬን ነው የምላችሁ። በጣም ዋው በቃ ዋው ነው የሚያስብለው። ልታይበት እንጂ ምን ቁጭ በያለሽ ተሰቃየው አንዴ ልታይ ይሄን መሰለ ቀሚስ ገዝታልኝ በጣም ነው የሚያምረው። ግን እግዚአብሔርን ቤተሰብ እንዴት ነው? ባንተ ላይ አረው አይባልም አይደረግም። እስቲ ቁጭ በይኔ ስለሚገባህ ነው ለምርጫክ ምን ሆነ ይኸውልሽ ይሄ ልብስ እኔ ብቻ ስኖር ነው የምለብሺው የትም እንዳትለብሺው እንዴ ምን ነው ማለት ለለብሰው እንዴ ለዛ እና ቢሆንስ ተናገርኳ ቃል አወጣዋ እርሱ ካሉ እንግዲህ ምን ይደረጋል ምን ማድረግ ይቻላል። ባይዘው እዛም አዲስ ነገር አይቻለሁ ላይ ዝም ብዬ ነው ስገቢ እንዳይደብርሽ ነው እና ይጸልይ ጊዜ እናሳልፋለን ዛሬ እሺ እንዴት ያው የኛ ቀን አይደለ ጥሩ ጊዜ እናሳልፋለን እሺ እዛ እንሄድና ያው ካሜራ አይኖርም እያፈርኩ ነው የምናገረው ግን እኔን ከወደድሽኝ ለጨርስ የፊልም ላይ የለመድሽውን ነገር አታርጊ አላልኩሽም እንደዚህ ደግሞ ምንድነው እንጂ የልብህን ሀሳብ ስለተረዳሁት ነው። ግን እኮ ዛሬ ቫለንታይን አይደለ ፈታ እንላለን ዛሩ ሜደ ምን ማለት ነው? ፈታ እንላለን ነው ታውቂ
አሁን ይኸውልሽ ደስታዬን አታጨልሙ። ደግሞ እኔ የመጣሁት ሁሉም ነገር ያምራል እንደዚህ ያዘጋጀሁት እንደዚህ ደግሞ ውብ ሆነሽ መተሽ መከልከል የሚባል ነገር ዘፈንልኝ። ዛሬ ነው መስፈን ያለበት እና ዘፈኝልሽ። እንግዲህ እዛ ሄደን ፈታ እንላለን። እዛ ሩም ወስደን ጊዜያችንን እናሳልፋለን ስላት እንዴ ተው እንጂ ተው ገደብ ያዝ እንጂ እንደዚህ አይደለም ነገሩ በዚህ አይደለም ብላለች ማለት ነው። እንዲህ አይነት ነገር አይሰራም እንዴ እኔ እንደ ይሄ ሁሉ ለፍቼ እንዴ በዚህ አይደለም እኔ ነገር የሚገኘው እሺ ብለዋለች ማለት ነው። ማስጠንቀቂያ እየሰጠችው ነው። በቃ ተው ተረጋጋ እንዴ ቀኑንና ጊዜውን ለማበላሻት ካላሰብክ ከእንደዚህ አይነት ነገር መውጣት አለብህ፣ ከእንደዚህ ሂሳብ መውጣት አለብህ ብላለች ማለት ነው። ሀይሚዬ እንግዲህ ቆራጥ ሴት ቆራጥ የሆነ ምላሽ አይደለም የምትሰጠው ትላላችሁ። እንግዲህ በጣም ያ ምርጥ ነው። በጣም የሚያዝናና ቆይታ እንዳለ ነው የሚያስታውቀው። እንግዲህ ቀጣዩ ፕሮግራማቸው ደግሞ ምንድነው የሚለውን ነገር አብረን የምንመለከት ይሆናል። አሁንም ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ደስ ያላችሁ ደስታችሁን ግለጹ ማለት ነው። እና ሀይሚዬ ወይን ሊቀዳ ስል ፈርታለች ማለት ነው። በጣም በፍርሃት ላይ ያለች። እንደ ያሰክረኸኝ ምን ልታረገኝ አስበ ነው ምን ውስጥ ልታስገበኝ አስበ ነው ብላለች ማለት ነው። ተግደርዳሪ ማዳሪያ ላይ ተከፍለች ቶሎ እንደተቀበልኩ ቶሎ አልሰማታስብ ጨብሼ ጉድ እንዳላረግ ሰክሬ እኔ አጠጋቢ የራክሽኝ እኮ አይ ያለሁበት ተመችቶኛል ያለሁበት ተመችቶኛል አላለችም። ጠጪ ዛሬ ፈቅድልሻለሁ። ኧረ ጠጪና ይሄ ደግሞ አዲሱ እንትን ነው። የጅንጀና ስታይል የልመና ስታይል የጅንጀና ስታይል ነው። ባለፈው ወርቅ ሰጥተህ ልትቀበል ፈለግካውን ደግሞ መጠጣጠት አልጠጣም እንዲህ ይዤ እቀመጣለሁ። እያማረሽ ከማጠጪ ብትጠጪ ይሻልሻል። ለምን አሁን እኮ ትልቅ ልጅ ሆነሻል። አዎ ግን እና ትልቅ ልጅ ሆንኩ እንደሆነ ትልቅ ልጅ ደግሞ ይሰጣል። አይስቀልሉ ጀስት ፈን ለመዝናናት ነው። አንተማ ምን ይሄን እስቲ በሙሉ አይ ደፋር ቆንጅት እስቲ ኧረ ዞረሽ እኔ እያፈርኩ እኮ ለምን አትይኝ? ዛሬ ከዚህ ከተራበ ጅብ ፈጣሪ ያድነኝ። ወይኔ ፋሚሊ በጣም ምገርም ንግግር ማለት ነው። ዛሬ ከዚህ ከተራበ ጅብ ፈጣሪ ያድነኛለች ሀይሚ ማለት ነው። አላመነችም በቃ ተጠግተውላ መቀመጥ በጣም ፈርተዋለች ማለት ነውና ከሱ ጋር ጠጋ ብለው እንኳን መቀመጥ ወይኑን መጠጣት ሁላ ፈርታለች። ምናልባት ቢሰክርስ በምለው ማለት ነውና በጣም ፈርታ በጣም እንትን እያለች ነው ያለችው ማለት ነውና በጣም ደስ የሚል ቆይታ እንዳሳለፋችሁ እርግጠኛ ነኝ። ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። አበረታቱኝ እላችኋለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ